ያለሽ ነገር ከቶፊቅ ጋር እንደ ቪዲዮና የመራው እንደ ነገርሽኝ ከሆነ ያስታውንም ልቤ ላንቺ ነው የሚመጣው እና አብረሽ ብትሆኝ ደስተኛ ነኝ። በጣም ከባድ ነው ግን መለያየቱ በጣም ከባድ ነው። በጣም ብዙ ጊዜ አብረን ኖረናል። እሱ ቤት አብረን ኖረናል። ግን አልተዋጠለሽም ደግሞ ለኔ ሷሽ አታውቂኝ። አይ እኔማ አላውቅህም፣ ግን እኔ ገርሞኝ ነው እንዴት እንደዚህ ሆነ ብዬ ነው። ያ አይ ስቲል እንትን ይለኝ ነበር የመረኝ ቆጭ የራስ እስቲ ነገር ያትፈው ያልኩኝ እንትን ከራሴ ጋር ብዙ ጊዜ እንደሰጥ ቆልጬ ትቻለኝ። ከዚህ በኋላ ሲጀመር የሚያስፈልገው እኛ ከምንወደው ሰው ጋር እንጂ እኛ ከምንወደው ሰው ጋር ነው። የድሮ ፊሊንግሽ አለ አንቺ በእኔ ነበርሽ ነገር አለ አንቺ ጋር? አዎ አለ 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 ሳይሆን ይሄ አለ አይደለም። ይኸውልህ እኔ እኮ ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? እንዴት ነው ኑሮ፣ ህይወት እንዴት አድርጋችኋል? እኛ ጋር በጣም ሰላም ነው፣ እግዚአብሔር ይመስገን። ያው እንግዲህ አብዛኞቻችሁ ወዳችሁታል ክራሼን አመሰግናለሁ። ተው ግን ሲተርበኝ ነው ያደረው። በቃ አልገባችሁም። ይሄንን ነው እንትን ያልሽና በሱ ፊት ነው ሲያስመስል የነበረው እና ይሄ የተበለጠ መሰለኝ በጣም ደብሮታልና ኤኒዌይስ ዛሬ የመጣሁበት ምክንያት ላገኘው ነው ኤልያስን። ኤልያስ ማለት ያው ኦሬዲ ያውቃችሁታል አይ ሆፕ እና ላገኘው ተቀጣጥረናል። ላይክ ምናወራው ነገር አለ ላገኝሽ ምናምን ብሎኛል እና ላገኘው ነው ዛሬ። እንደባለፈው ምሽኮረመም አይመስለኝም። አይ ሆፕ በቃ ዘና ብዬ እንደማወራው ያስባለሁ። እንግዲህ ምሽኮርመም አይመስለኝም፣ ምክንያቱም የመጀመሪያ ቀን ስላገኘሁት ዛሬ እንኳን ኖርማል መሆን ይመስለኛል። እንግዲህ እስኪ ያለውን ነገር እንዳለ አብረን የምናየው ይሆናል። እንግዲህ ምን ሊለኝ እንደሆነ እኔ አላቅም። ብቻ ያው መገናኘታችን ኖርማል ነው ብዬ አስባለሁኝ። እንደማንኛውም ሰው እንገናኛለን ተባብለን አለ የዛኔም ቻው ስንባባል፣ ግን ማውራሽ ነገር አለ ምናምን ብሎኛል። ምን ሊያወራኝ እንደሆነ እኔ አላውቅም። እንግዲህ እስኪ ያለውን ነገር አብረን እናያለን። ሲመጣ ቪዲዮን ጀምርላችኋለሁኝ። እስከዛው ሰላም ሁኑልኝ። ያው እንግዲህ የመጣ ነው ወይኔ እንደ ባለፈው እንዳልሆን በቃ እየጸለይኩኝ አልገባችሁ። በጣም ኦቨር መሽኮረም በጣም ያስጠላልና ኮስተር ለማለት እየሞከርኩኝ ነው። ሰላም ነው እግዚአብሔር ይመስገን። ምን እንግዲህ ጥሩ ነገር ቢያወራኝ እያስባለሁ። ሰላም ነው። ቁጭ በል። እንዴት ነህ? ደህና ነኝ። ሰላም ነው። ዛሬ አልጠፋም ነው። ደስ አይል እንደ ልብ ለማውራት ምናምን ይሆናል። አየሩ ደስ ይላል። ከማን ጋር ነው? ከኔ ጋር ከሆነ ትችላለህ። ሌላ ሰው ጋር መመለስ አልችልም። አንተ እግዚአብሔር ይመስገን። እንዴት ነህ? እሺ ስራ እንዴት ነው? ትንሽ ነው ቀጠሮ አክባሪ ነኝ ማለት ነው። አይ አላርኩም። እሳትም እንዴት ነው ስራ እንዴት ነው? ሁሉ አሪፍ ነበር። ተመችቶኛል። እኔማ በቃ ከዚህ በኋላ ስራ ሲመጣ ራሱ ይደብር ይመስለኛል። ከመልመድ የተነሳ አይደል? ኧረ እንዴ እየጠበቅኩ ነው። ባይዘው አንተ ነው የምታስገባኝ። እየጠበቅኩ ነው እንግዲህ እስከምታገኝልኝ እንጂ በቃ በዚህ አይነት በጣም ከባድ ነው ከቤት መውጣት ነው። እየደበረኝ ነው። አሪፍ
ወታማ መስራት አለበት ነገር ማን ስታረቅ ጥሩ ነው ያሰብ አይ ወታ መስራት አለበት ሴት ልጅ ወታ መስራት አለበት ስራ መስራት አለበት ቤት ውስጥ ሁሌ ቁጭ የምትል ከሆነ ዲፕሬሽን ውስጥ ትገባለች አይምሮ የሚያስበው ነገር ጥሩ ያስባል እንዴ አንተ እንደዚህ ነው ተሰው አይሻልም አይ ሰርታ ከዛ በኋላ ልጅ ሲመጡ ልጆቿን ታሳድጋለች ከዛ ወይስ ልጅ እኮ የሁለቱም ኃላፊነት ነው እና እንደ ፐርሰናሊቲ ለሰው ነው ማኔጅ ማድረጓ ጥሩ ነው ግን ቢሆንም ሴት ልጅ ቤት ውስጥ ብቻ መቀመጥ አለባት ማለት ደግሞ ልትከረስ መስራት አለባት እሷ ላይክ ውጭ ያለው ኢንቫይሮንመንት ብታውቀውም ጥሩ ነው ብዬ አስባለሁ እንዳልኩ በጣም ዲፕሬሽን ውስጥ ትገባለች በቃ ቁጭ ብላ ከዛ ወንዱ ሲመጣ እንትን ማለት ብቻ ከሆነ ደስ የሚል አይመስለኝም ቢያንስ የሆነ ትንሽ ነገር ነው በጣም ብላ ሰርታ ጥሩ ነው ባይኝ እኔ ደግሞ አይመስልም ሀሳቤ አይደለም እኔ ብቻ መስራት አለባት ባይኔ ሴት ብቻ ሀሳቤ መስራት እፈልጋለሁ አንዴ አዎ ሁሌ ኮንትሪሽ መቀበል ብር ደስ አይል እንደ ባለትዳር ኮሚኒቲጋ ማለት ነው እንደኔ ደግሞ ከሆነ ሁሌ ከቤተሰብ ብር መቀበል ደስ አይል ተምሬያለሁ ጨርሻለሁ እነሱም ከኔ የሚጠብቁት ነገር አለ ስራውን እፈልጋለሁ ትዳሩ ምን ከባድ ነው አይ አንተ ምን ላይ ቀኛለህ አይ እኔ እኮ በወሬቻ የመጣ ነው እንጂ እንደዚህ አስቤ አይደለም ማለት ፍቅረኛ ካለ እንትን ትዳር ቀላል እኔ ያለሁበት ሁኔታ እንዴት መሰለህ ቪዲዮዎች ብታያቸው የኔ ኢንዱስትሪ እንዳለ የምታውቅ ይመስለኛል በጣም ሳምንት ቪዲዮዎችን ብታያቸው ብሎ ማለት ነው ዩቲዩብ ላይ ምናምን የምለቃቸው ቪዲዮዎች ዴይሊ በቃ ላይፌን ነው ማለት ግራጁዌት አደረግ ሂስትሪ ነገርሽ ግራጁዌት አደረግ ከዛ በኋላ ስራ መፈለግ ጀመርኩ ምናምን ለቤት ምናምን ነገር ነበር ከዛ አስታውቅ ከእሷ ጋር ተገናኘ ምናምን አብረን እንትን እያልን ነበር ብቻ በመሀል የሆነ ነገር መጣ ከዚያ ነገር ሀፕን አደረገ ከዛም በኋላ ከእነቱ ጋር ተዋወቅን ከእነሱ ጋር ብቻ ብዙ ነገር ተፈጠረ እና ከዚያን እሱ ቤት መሄድ ጀምሮ ነበረ በተወሰነ ጊዜ አሁን ግን ቤት ተመልሻለሁ ያለሁት ስራ ግን ያለኝም እና እንደዚህ ነው ቆይ ግን ሳልጠይቅ ስለምን ነው ማውቅ የፈለኳል ለሽላለ ቶ ማለት አይ ቲንክ 8ኛ ክፍል ላይ ተለያየን ከእናንተ ጋር አይደልና እኔ እናት ኮርስ ገባሁ ብቻ ተናወቅኩት ምናምን እዛ እሱ አይቀኝም ነበረ እኔ አውቀው ነበረ ምናምን ነገር ከዛ ለማለት ተደርሰ ነገርቻ አይ ሳይሆን ወደው ነበር በጣም ምናምን ከድሮ ማለት ነው እነሱ ታላለቆቻቸው ነበር እሱ ላይ ብቻ ነው ያየዋለሁኝ አውቀዋለሁኝ ምናምን ነገር እና ላወራ በጣም ሞክሬ ነበረ
በቃ በጣም ጥሩ ሰው ነበረ። ከልጆቹ ጋር ያለው ነገር ምናምን ስፔስ ላይ ያለው ነገር ምናምን ደስ ይለኝ ነበርና ወደው ነበረ። ከዛ እኔ ሙሉ ታሪክ ነገር ነው ብቻ በቃ ከቶጌ የነበረ ነገር ማለት ነው እንደዚህ ነው። ከዛ አንተ ከባድ ነው እና እነሱ ቤት ከዛ በቃ ብቻ እሱ ደግሞ ላይክ ለኔ ምን አይነት ስሜት ለሱ ያለኝ እንዴ ነበር እና እሱ ደግሞ ለኔ ምን ፊሊንግ የለውም። ከዛ በኋላ ተለያየ ሳይሆን ዛኔ ሚሽ ጣውት እኮ አንተ ለስተዋውቀው ለሳ በጣም ከባድ ነው ግን መለያየቱ በጣም ከባድ ላይክ በጣም ብዙ ጊዜ አብረን ኖረናል። እሱ ቤት አብረን ኖረናል። ላይክ የኔ የሚያስ ነገር በጣም ቤስት ፍሬንድ ላይክ ሁሉንም ነገር እናወራለን። የማማክረዋለሁ ያለውን ነገር ምናምን እናወራለን እና ይሄ ነገር ሀፕን አድርጎ መለያየት ደግሞ በጣም ከባድ ነው እና ቢያንስ ወይም ደግሞ ፍሬንድ ጓደኛሞች ሆነን ቀስ በቀስ እንለያያለን። ነገሮችን እናስበን ነው ጓደኞችን ነው እንጂ አልቋል ነው የማታ ጨርሰናል። ባይዘ በጣም ሞክረናል። በጣም ብዙ ጊዜ ነው እንደዚህ አይነት ነገር ስናወራ አንዴ ብቻ አይደለም በጣም ብዙ ጊዜ በተደጋጋሚ ይሄንን ኢሹ አንስተን አውርተንበት ላይክ ለማስተካከል ሞክረናል። አይሆንም ደግሞ ብቻ ሁለታችን መሀል ምንም አይነት ነገር ነው ለጓደኝነት ውጪ ሌላ ምንም ነገር ነገር ማለት ነው። ብቻ ለምራሱ መሆን የማይችል ነገር ውስጥ ብቻ ብዙ ነገር አለና አሁን ላይ ግን ተስማምተናል። ተስማማና ጀስት ፍሬንዶች ሆነ ለማስተካከል ያሉትን ነገር በጣም ብዙ ነገር አራስ ላይ ማለት ነው ነገር ለማስተካከል ላይ ያለውና እንጂ ሌላ ምንም ትንሽ ነው። በተለይ ደግሞ እኔ በጣም ሞክራልና ይሄን ተገኘ እዚህ ፊሊንግ ያለ ሳምሶች እኔ አለኝ በእርግጥ ሆነስትሊ ሳወራ ይሄ በአንድ ቀን የመጣ ነገር አይደለም፣ በአንድ ቀን የሚጠፋ ነገር አይደለም። እኔ ላይክ ጓደኛሞች ብንሆን ከሱ ጋር በጣም ደስ ይለኝ ነበር፣ ግን አልሆነም። በቃ በግድ የሚሆን ነገር አለ። በጣም ሞክራለሁ ብታየው ቪዲዮዎች በጣም ያስረዳ ነበር፣ ይትረዳ ነበር። በጣም በጣም ታግያለሁኝ፣ ግን የሚሆን ነገር አይደለም እና አሁን ላይ በቃ ከዚህ በላይ መስራት የለብኝም ብዬ ከራሴ ጋር ነገሮችን ፊክስ እያደረኩ ወደ ራሴ ለመመለስ ቆርጬ ትቻለሁ። ከዚህ በኋላ ሲጀመር የሚያስፈልገው እኛ ከምንወደው ሰው ጋር እንጂ እኛ ከምንወደው ሰው ጋር ነው። በጣም ፍሪ ነኝ፣ ምንም አይመስለኝም። እሱም እንደዛ አይመስለኝም። በጣም ነፃ ነን። ብቻ አሁን ይመስለኛል እሱ ራሱ የከበደው እንደ እህቱ እያየኝ ይመስለኛል የከበደው። ብቻ እንደዛ። አንተስ ላይ እኔ ተወደኝ ነበር
ንገረኝ እንዴት ይቀለጥ ነው? እኔ እንትን ለማለት ነው እንዳትመጣው። እኔ እንጃ ብቻ ንገረኝ ከምር። እኔ እኮ ምንም እንትን ሳልል እየነገርኩህ ያለው ትናንት በቃ እኔ በስነ ስርዓት እንድታውቂኝ እንደዚህ ነበረ። ላይክ በጣም ሼም ነው የሚያስይዘው ሲወራ ላይክ ነገሮች እና ምንም እንትን ሳልል እየነገርኩህ ያለው እኔ እንድታውቂኝ በቃ ሆነስትሊ ትክክለኛውን ነገር ስለኔ እንድታውቅ ስለፈለኩኝ ነው። እና አንተም ትክክለኛውን ነገር እንዴት አምናለሁ እንዴ? ሲጀመር የዛኔም ገርሞኛል። እንደዛ የነገርከኝ ነገር በጣም ገርሞኛል። አሁን ደግሞ ሌላ ጭራሽ ብዳ ምንድነው? የምርህን ነገር ባለሽ ደስ ይለኛል ግን አጋጣሚ እስከዛሬ በጣም ከባድ ነው። በቃ እናሱ ማለት ነገር ያለን ነገር ጓደኛሞች ነን እንዲል ያደረግነው በቃ ጓደኛሞች ነን እንድንቀጥል ግን በጣም ልትከበለኝ አልገባም ማለት እኔ አልጠበቅኩኝም ከአንተ ማለት ጥሩ አቋም ያለ ጥሩ ጸባይ ነው ያለ እንዴት እስከዛሬ ጓደኛ ሰዎች ሲጀመር የዛኔ ስልክ ላንቺ ነበረ ለራሴ ነበረ ስትለኝ ራሱ በጣም ገርሞኛል። ብቻ በጣም እየገረመኝ ነው ማለት አልጠበኩም ነበረ። ብቻ ጥሩ ይገርማል። ብቻ ይሄን አልተዋጠለሽም ነበር እኔ ሷሽ አታውቂኝ። አይ እኔማ አላውቅህም፣ ግን እኔ ገርሞኝ ነው እንዴት እንደዚህ ሆነ ብዬ ነው። ያ ስቲል እንትን ይለኝ ነበር የመረ ሊቆጭ ነበር ያስስተ ነገር ያትበው ያልኩኝ እንትን ነበር ከራሴ ጋር ብዙ ጊዜ እንደሰ የልጅነት ውስጥ መካከል በቃ የማይጠፋው ያንቺ እንትን አንቺ ጋር ነበር የሚል ስለዚህ ይሄ ነበርኝ ስለዚህ ደግሞ ብዙ ነገር አድርገን እኮ አይደለም በቃ ግን ያ በልጅነታችን ነበረን ኢንቴንሽን ከዛ ገረመኝ ደግሞ ስታወሪ እኮ ክራሽ ነበር እንደዚህ ልጅ ማለት ነው ከረጅም ጊዜ በኋላ እና ከዛ በኋላ ግን የምሬን ነው ሆነስትሊ እንትን ብዬ አላውቅም። በህይወቴ ፊት ገብቶ አያውቅም። ጥሩ ነው አለመግባቱ አሪፍ ነው። አይ እኔ ነገሩ ነው እንጂ ገርሞኛል። እሺ ምንድን ነው ሀሳብ ምንድን ነው ሀሳብ ምንድን ነው ማለት እኔ ገርሞኛል ላይክ እንደዚህ መሆኑ ግን እሺ እና
የድሮ ፊሊንግሽ አለ አንቺ ገና ነበርሽ ነገር አለ አንቺ ጋር? አዎ አለ ሳይሆን ይሄ አለ አይደለም። ይኸውልህ እኔ እኮ ብቻ ይኸውልህ አለ እኔ የለም ግን እኔ አሁን እኔ እንጃ እኔ ግን አሁን ላይ ምንም ሰው የለም። እሺ ወዲስ ማለት ያለሽ ነገር ከቶፊክ ጋር እንደ ቪዲዮና የመራው እንደ ነገርሽኝ ከሆነ ደስታውንም ልቤ ላንቺ ነው የሚመጣው። ምን አብረሽ ብትሆኚ ደስተኛ ምትሲ ከሆነ ነው እችላለሁ በጣም እኔ እንደውም ከእሱ ጋር እንደዚህ ከማይፈልገኝ ሰው ጋር እንደዚህ እንትን ከምል ካንተ ጋር መሆን ነው የሚሻለው። ለኔም አሪፍ ነው፣ እንደዛ ነው የሚሻለው። አሪፍ ነው ተስማምቻለሁ። የበረሽም አይ ባንዴ የምትወስኝ ውሳኔ አይደለም። ትንሽ ጊዜ እንትን በይና አስይበት። ኧረ ሲጀመር ምንም እኮ ማሰብ አያስፈልገውም። እኔ ምን አደረገኝ? ምን ለምን ሰቃያለሁኝ እንዴ? በቃ እስኪ ልሞክር ካንተ ጋር ደግሞ ልሆን እስኪ በቃ ችግር የለውም። አሪፍ ነው እንደውም እንኳን ደህና መጣ። የምርሽ ነው? አዎ የምሬን ነው። ምንና ደግሞ ምንም የለንም። እሺ ከሱ ጋር ከተው ጋር ምንም ነገር የለንም። እንዳታስብ ምንም የሚያስጨንቅ ነገር አይኖርም። እሺ ከዚህ በኋላ ግን ጊዜ ወስደሽ በብታሲው ደስ ይለኛል። ስለዚህ የሆነ ምንም ማሰብ የሚያስፈልገው ነገር አይደለም። በቃ አሪፍ ነው፣ በጣም ጥሩ ነው ሀሳብህ። እኔ ወድጃለሁኝ። ደግሞ ከዛ ጊዜ ጀምሮ ከሆነ ደግሞ በጣም አይ ሆፕ በቃ በጣም ልብ ጥሩ እንደሚሆንና እናንተ ላይ ችግር የለውም። የመሬት ደስ ያው ግን እንደዚህ መሆኑ ለትንሽ ጊዜ ነው። እሺ ላይክ በቃ በቅርብ ስላወቅኩ ነው። ትንሽ ስንቆይ ምናምን እንደዚህ አላወራህም። በቃ በደንብ እናወራለን፣ እንስቃለን፣ እንጫወታለን ምናምን። አሁን ገና በደንብ ስላልተዋወቀ ስላልተግባባ ነው እንደዚህ ነው። ግን ስጋት የሚሆንብኝ ነገር አለ። ምንድነው? ግን ሪል ነገር ከሆነ ሪል እንዳንቺማ የሚመጥኩ አሉ ጊዜ የሆነ ነገር አለ እኮ ብዙ ሰዎች ግን ሪል ነገር ስለምፈልግ ነው እስካሁን ድረስ እንደዚህኩት እዚህ ነው ጨዋታ እንዳታደርግ። እኔም ሪል ነገር ነው የምፈልገው። እኔም እኮ ከዚህ በኋላ ምንም የምጫወትበት ጊዜም የለኝም። ላይክ መጫወትም አልፈልግም፣ ምንም ነገር አልፈልግም። በቃ ትክክለኛ እውነተኛ ነገር ነው የምፈልገው። እኔ እኮ ጊዜ ወስደሽ አታስቢበት። ይሄ ምን ማሰብ ያስፈልገዋል? ምንም ማሰብ ያስፈልገውም። እንኳን ጥሩ ሀሳብ ነው ያመጣልኝ። እንደውም በጣም ጥሩ። እኔ ደስ ብሎኛል፣ ስላገኘው ደስ ብሎኛል፣ ስለጠየቀኝ ደስ ብሎኛል፣ እኔም ስለተስማማው ደስ ብሎኛል። እኔም እኮ ደስ ይለኛል ስልሽ ማለት የስንት ጊዜ ህልሜ ነው አንቺን አግኝቼ ካንቺ ጋር መኖር ነው የኔ ፍላጎት፣ ድሮም ሳልመው የነበረው ማለት ነው። ግን አሁን ላይ ውሳኔ አትሸኩኝ ነው ያለውን ነገር ሁሉን ዲቴል እናወራለን አላልሽ? አውሪው ቶምን የሚባል ነገር እስቲ ሀሳብሽ ነው እንዴ? ከተጋኩ በጣም ብዙ ጊዜ አውርተን ጨርሰናል። በቃ ተስማምተናል። ይኸውልህ ጓደኛሞች ነን ከሱ ጋር። እኔ ከሱ ጋር ምንም አይነት ግንኙነት የለኝም። እሺ እኮ ተረዳሁሽ እኮ ገባኝ የምትይ ነገር ግን አትሊስት ንገሪው ሀሳብሽን ከዲሲሽን ላይ ከመድረስሽ በፊት ያ ከመሰለሽ ሲጀመር ለምን ይሰማል? ይሄን ሀሳብ ሲጀመር እኔ የማማክረውም ነገር እኮ አይደለም። ይሄ የኔ ውሳኔ ነው። እሱም ደስ የሚለው ነው የሚመስለኝ። እንዴ አንተን ሊያስተዋውቀኝ አንተን ልናገኝ እኮ ደስ ብሎ ነው የመጣ ነው። ስለዚህ አሁንም ደስ ይለዋል። ምንም እንዳታስብ እሺ። አሁንም እኮ ሰላምን ቀርቼ ምናምን አይደለም እኮ ግን ወይው ጥሩ አይደለም ነው ባንዴ እንደዚህ ኤክሳይትድ ሆነሽ የምትወስኚው ውሳኔ አይደለም። ገብቶሻል? ጊዜያዊ ኢሞሽን እንዳይሆን እዚህ ተረጋግተሽ ከራስሽ ጋር አስበሽበት ምናምን ይሄን ነገር ያስኬደኛል ፊሊንግ ያለው እኔ ጋር እኔ እርግጠኛ ስለሆንኩ ነው በራሴ እየነገርኩሽ ያለሁት። እስካሁን እዚህ የመጣሁት ነገር ነው። እስካሁን ስላልነገርኩሽም በጣም እየቆጨኝ ስለነበር ገብቶሻል? አሁንም ከሆነ ከቶም ጋር የሆነ ነገር ኖሮሽ ቢሆን አልነግርሽም ነበር። ሆነስት ለምን አይጠቅምማ። በቃ እኔ የማላገኝበት ነገር ላይ መልፋት አለ ገብቶሻል? እኔ ደግሞ እንድታቀም ፈልገው ነገር ይኸውልህ አሁን ላይ እኔ ጀስት በቃ ካንተ ጋር መሆን ልሞክረው ካንተ ጋር መሆን እንትን ላድርገው ብዬ ነው። ላይክ ከማፈቅረው ሰው ጋር ከመሆን
ሁሌም ከምታገል ከሚወደኝ ሰው ጋር መሆን ያለብኝ ብዬ ስላሰብኩኝ እንደዛ መሆን ይሻላል ብዬ ነው። ላይክ እኔ አሁን ላይ በጣም ደህና ለመሆን እየሞከርኩ ያለው ሰው ነው። ላይክ በጣም መጥፎ ነገር ውስጥ ነበርኩኝ። በጣም ተጎድቼ ነበረ፣ በጣም አዝኜ ነበረ። አሁን ላይ ግን ለመጠከር ለመጎበዝ ለመቻል እየሞከርኩኝ ነውና ይሄንን ነገር አብረኝ እንድታግዘኝና አብረን እንድንሆን ነው እንጂ ላይክ አሁኑኑ ተነስቼ እኔ አፈቅርሃለሁኝ ምናምን ልልህ አልችልም። ይሄን እውነቱን ነው የምነግርህ። ግን ካገዝከኝ እና ነገሮች ሊስተካከሉ ይችላሉ ብዬ ነው አብሬክ እሆናለሁ ብዬ ተስማማት ካንተ ጋር ገብቶኛል ያለሽበት ነው። ግን የሁለታችሁ አሁን እንትን እንደሚለው ከዛ ያለፈ ነገር ነው። አንደኛ አንቺ በጣም ለሱ ቦታ ነሽ ስቲል አለሽ አይደል? እየነገርሽኝ ነው። እኔ ቦታ የለኝም ለሱ ምንም ቦታ የለኝም። ይኸውልሽ ብሌን አሁን በስሜት ባነሱን ጥሩ እኔ ለሱ ምንም ቦታ የለኝም። ይኸውልህ ቦታ ነበረኝ እሱን አልክድም። አሁን ላይ ግን ምንም ቦታ የለኝም። አዎ እኔ አንዴ ካገኘሁሽ በኋላ ላጣሽ አልፈልግም። ችግር የለም። እሺ ትንሽ ጊዜ ወስደሽ ነገር ደውለሽ ትንሽ ጊዜ ወስደሽ አስቢበት። ከዛ ትነግሪኛለሽ። እኔ በጣም ደስተኛ ነኝ። አንቺ እዛም ከሆነ ችግር የለውም። ግን እኔ ምንም የምቀይረውም ሀሳብ የለም። ምንም ማስበበት ነገር የለም። እስቲ አውሪው እሱ ምን ብዬ ላውራ ምን ብዬ ላውራ? ተስማማለህ ወይ ፍቅረኛ ልይዝ ነው ብዬ ልንገረው? ኖ ሀሳብሽን ሼር አድርጊው። ምን ትላለህ? እኔ ሲጀመር ለሱ ሀሳቤን ሼር ማድረግ የለብኝም እኮ በቃ ይሄ እኔ ሀሳብ ነው። እኔ ልስሽ እና እኔ ምንወስን እሺ እንዳታስብ በቃ። አመሰግናለሁ በጣም ስለወደድክኝ አመሰግናለሁ። እንደዚህ አይነት ቦታ ለኔ ያለው ሰው አለ ብዬ አስቤ አላውቅም ነበር። በጣም ደስ ብሎኛል። እንዳውን ወክ እናድርግ ምናምን እዚህ ከምንቀመጥ አይሻልም? አሁን በዚህ ገርሽ ቁጭ ብለን እንዴ ወክ እናድርግ ምናምን እዚህ ከምንቀመጥ አልደከመህም? መቀመጥ ነው አንድ ቤተሰቦቼ በጣም ከብዶኛልም ደስ ብሎኛልም ከብዶኛልም ግራ ገብቶኛልም ብቻ ውስጥ ያለ ስሜት ውስጥ ነው ያለሁት። ምን ማድረግ እንዳለብኝ ምን ማለት እንዳለብኝ አላውቅም። ብቻ በቃ የሚሆነውን አብረን እናያለን። እንግዲህ እስኪ ደግሞ ይሄንንም እናየውና ካልሆነም ፈጣሪ ያውቃል። ብቻ ወዳችኋለሁ። ሰላም ነው።